እድል እባላለሁ። ገነት እባላለሁ። ግቢ አረፍ በይ። ማቅሽ እየመሰለኝ እኔ ያው በቃ እንዲሁ እድል ባይሆን እኔ ላሳይሽ። ነይ እንሂድ። ደሊና ድራማ ተከታታይ ድራማ ነው። ይሄ ድራማ እንግዲህ በቤተሰብ አማዎች የሚያወሳ ወይም የሚያጠነጥን ድራማ ነው ማለት ነው። በዚህ ቤተሰብ መካከል ገነት የምትባል እናት አለች፣ ገጸ ባህሪዋ ማለት ነው። ልጅ ደግሞ ሚላት የምትባላለች፣ እንዲሁም ወንድ ልጅ ቢን የሚባል አለ። ሰራተኛ ደግሞ እድል የምትባል አለች። ሌላ ደግሞ የገኒ እህት ወይም ደግሞ የልጆቹ አክስት የምትሆን ደግሞ አለች ማለት ነው። ደሊና ድራማ እንግዲህ በዛሬ የመጀመሪያው ክፍል እንደምታዩት ደሊና ከውጭ ወደ ቤት እየገባች ነው። ግን ደግሞ ሰራተኛ ሆና ነው የምትመጣው። እቤት ደግሞ እንደምታዩት ነፃነትና ግቢ እንኳን ደህና መጣሽ ብለው ካስገቧት በኋላ ሶፋ ላይ እንድትቀመጥ ጋበዘቻት፣ ወይዘሮ ገነት ማለት ነው። ከዛም ስታያት የመጀመሪያ ልጇ የሞተችባትን ስለመሰለቻት በጣም ደንግጣለች እና ፍዝዝ ብላ እያየቻት ነበር። በመጨረሻም እስኪ እጅሽ ብላ እጇን ተቀብላ ዳበሰችው። እጇን ስትዳብሰውም የሆነ ስሜት እየተሰማት ነበር። የዛኔ ነፃነት በጣም ተናደደችና እማዬ ምን እያደረግሽ ነው ብላ በይና አንቺ ብላ ልጅቱን አመናጭቃ ይዛት ሄደች። ወደ መኝታ ክፍሏ አሳየቻት። ከዛም ክፍሎቹን እየጎበኘች ሳለ ድንገት ከአንዱ ክፍል ወንዱ ልጅ ሲመጣ እሷም ሳታየው ድንገት ተጋጩ። ከዛም ይቅርታ ከተጠያየቁ በኋላ ያስጣለችውን ደብተሩን አንስታ ሰጠችው። እሱም ማን እንደሆነች ትጠይቃት ነገረችው። የቤታቸው ሰራተኛ እንደሆነች እና ክፍሉን እየጎበኘች እንደሆነ ነገረችው። በአግራሞትም በመደሰትም እሺ ነይ ቶሎ በቃ ብሎ ይሄው ክፍሌን በነፃነት እንድትጎበኝ ጋብዤሻለሁ ብሎ በሩን ከፍቶላት ወደ ሳሎን ሄደ። ከዛ በኋላ ከእህቱ ጋር ቁጭ ብሎ ንቅት ያለችና ጥሩ ሰው ትመስላለች አላት። ጥሩ ሰው ናት ብለህ ነው አለችው። አዎ ግን ደግሞ ከአንቺ ጋር ከተስማማች ነው አይነት ነገር ምላሽ ሰጣት። ከዛም እንግዲህ እናቱም ጋር ቁጭ ብሎ ሲያወራ ሳለ ጥሩ ሰው ትመስላለች ማሚ፣ ልብሽ ርፍ የሚልባት ሰራተኛ ስላገኘሽ ደስ ብሎኛል። ምክንያቱም አንቺ አጋዥ ያስፈልግሻል። በቅርብ ደግሞ የስራ እረፍትሽ ስላለቀ ወደ ስራ የምትመለሽበት ሰዓት ደርሷል አላት። እሷም አዎ ልጄ ጥሩ ሰው ነች፣ ግን ደግሞ ሰውን ጥሩ የሚያደርገው መጥፎ የሚያደርገው የእናንተ ገጸ ባህሪያን ነው። እናንተ መጥፎ ከሆናችሁባት ልጅቱ መጥፎ ባህሪ ልትይዝ ትችላለች። ጥሩ ብትሆን እንኳ የእናንተ መጥፎን መቋቋም ያቅታታል ማለት ነው። ስለዚህ ሰው እንዳቀባበሉ ነው መጥፎም ጥሩ የሚሆነው አለችው። ልጁም አይ ማሚ መቼም በዚህ ነገር እኔ አልታማም አይደል አላት። ይህች እህት ነች እኮ ነገር የምታበላሸው። እኔ አሁንስ በሷ ምክንያት እየተበላሸብኝ ያለው የሰራተኛ መመላለስ ድክም ብሎኛል። እባክህን የሆነ ነገር በላት። እቺ ልጅ ጥሩ ልጅ ነች። በዛ ላይ ደግሞ የሞተችብኝ ልጅ መስላኝ በጣም ደስ ብሎኛል። ስለዚህ እባክህን ይችን እንኳን እንዳታባርብኝ ስርዓት አስይዝልኝ እህትህን አለችው። እሺ ማሚዬ ችግር የለም አላት። ከዛ በኋላ እህቱን ወደ ካፌ ይዞ ወጥቶ እህቱን በደንብ አስጠንቅቆ ነግሯታል። ግን እህቱ የምታይበት መንገድ ልክ አይደለም። ማለትም ሁለቱም ልጆቿ የማደጎ ልጆች እንደሆኑ ቤት ውስጥ ለአጋዣ ወይም ደግሞ ሰራተኛ ሆና ለመጣችው ለደሊና ገኒ ያለውን ነግራታለች። ነይ እስኪ የት ነው ተወልደሽ ያደግሽው ምናምን አይነት ጥያቄ ጠይቀቻትና እኔ የመጀመሪያ ልጅ ምናምን አለችና ተወቹ እነሱን እነዚህ ልጆች የማደጎ ልጆች ናቸው አለቻት። ከማደጎ በህፃነት አንጥቸው ሁለቱንም ያሳደግኳቸው ናቸው እያለች እየነገረቻት ነበር። ደሊና ደግሞ የህፃንነት ፎቶዋን በፎጣ እየወለወለች ነበረ። ከዛ ፎቶውን ስታይ የሆነ ስሜት ተሰምቷት ቆማ እያየች ሳለ ገኒ ከኋላዋ መጣች እና ይሄ ፎቶ የማን ነው አለቻት። ይሄማ ልጄ ነበረች ግን ሞታብኛለች። አይገርምም?
በሚገርም ሁኔታ አንቺ ጋር በጣም ነው የምትመሳሰለው አለቻት። ይህን እያወሩ ሳለ ወንድምና እህት ደግሞ ካፌ ቁጭ ብለው እህት የምታይበት ወንድሟን በወንድምነት ስሜት ሳይሆን በሌላ ነው። ሴት ልጅ እንደዚህ አትታይም፣ ለምን እንደዚህ ታይኛለህ አለችው። ምንድን ብትቀባጠሪ እህቴ እኮ ነሽ አንቺ አላት። እህትና ወንድም መሆናቸውን አንተና እኔ ብቻ ነው የምናውቀው። ለማንኛውም ሴት እንደዚህ አትታይም። ሴትዮ መቀባጠርሽን ተይና አሁን የመጣችው ልጅ በጣም መልካም ልጅ እስከሆነ ድረስ እናቴን ካሁን በኋላ እንዳትቸገር አንድ ነገር እንደማታግዣ ስራ አውቃለሁ ይች ልጅ ብትሄድ። ስለዚህ ተጠንቀቂ፣ ልጅቱን እንዳታስቸግሪያት። ካሁኑ መጨቃጨቅ ጀመረሻል አላት። ምን ማለት ነው? ምንድነው ማሚም አንተም ካሁኑ የምታሸረግዱት ለሷ? አይ እኔ እንግዲህ ነግሬሻለሁ፣ ስርዓት አድርጊ። እቺ ልጅ ከሄደች ጸብሽ ከኔ ጋር ነው አላት። ኧረ እባክህ አለችው። አዎ በጣም መልካም ልጅ ነች፣ ስለዚህ አርፈሽ ተቀመጪ አላት። እሺ ቤት እንደሄደች ወዳው ነገር ፈለገቻት ማለት ነው። ከዛ ምግብ ምን ልስራላችሁ ብላ ሁሉም ላይ ሶፋ ላይ ቁጭ እንዳሉ ልጠይቅ ስትል ደሊና ሁሉም ማለትም ወንድሟና እናቷ አንቺ የምትፈልጊውን ስሪ ደሊና፣ አንቺ የተመቸሽን አሏት። እሷ ደግሞ ለኔ ላዛኛና ቺዝ ሰላጣ ይሆንልኝ አለቻት። ምን ማለት ነው ይሄ ደግሞ? ዝም በያት፣ አንቺ የሚመችሽን ስሪ። ምን ማለት ነው ታዲያ? ለምን ታስመርጡናላችሁ አለቻት። ይሄ ሆቴል አይደለም፣ ከፈለግሽ ደግሞ ሰርተሽ ብይ አላት። እኮ እኔ ነኝ የምሰራው ሰራተኛ እያለች እኮ የፈለግሽው ነገር ካለ ሰርተሽ ብይ፣ አለበተቀር እሷ የሰራችልሽን አርፈሽ መብላት ነው አላት ወንድሟ። እናቷም ተጨምራ ልክ ነው፣ የተሰራልሽ ካልተመቸሽ ሰርተሽ መብላት ትችያለሽ። ምንድነው ሁላችሁም ደሷ የምታሽቃበጡት? አይ ማሽቃበጥ አይደለም፣ የትክክለኛውን ነገር ነው። አንቺ ምን ይመችሻል? ምንድነው መስራት የምትችይው ሲሏት፣ እኔ ድንች ወጥ ልስራላችሁ አለቻቸው። እሺ ችግር የለም አሉ። እሷ ግን በዚህ ሰዓት ድንች ወጥ አለ አትቀባጥሪ፣ ሰርተሽ መብላት ትችያለሽ ብለው ሁለቱም ባንዳፍ በጣም ተናዳለች። ከዛም የምትሰራበት ኪችን ሂዳ ልዝትባት ሞከረች። ደሊላ ግን እባክሽ ስራዬን አታክብጅብኝ፣ እኔም ትዕግስቴን አትፈታተኝ፣ ሂጅና አርፈሽ ተቀመጭ፣ የምችለውን እሰራልሻለሁ፣ የማልችለውን ግን ልሰራ አልችልም። እኔ የገጠር ልጅ ነኝ፣ የምችለውን ነው የምሰራው፣ ደግሞ ካሳየሽ ችግር የለም እሰራልሻለሁ አለቻት። የገጠር ልጅ ነሽ ነው እዚህ የምትሞላቀቂው? ምግብ እሰራለሁ ብለሽ የመጣሽው አለቻት። አዎ የገጠር ልጅ ነኝ። የገጠር ልጅ ማለት ትርጉሙ ምን እንደው ቢገባሽ ስድብ መስሎሽ አታሞክሽኝም ነበር አለቻት። ሂጂ እባክሽ ምን እንደማረግሽ አሳይሻለሁ ብላ ክፍሏ ቀጥ ብላ ሄዳ ልብሷን አውጥታ ሳሎን ላይ በእግሯ እየረገጠች እየወለወለችበት ነበረ። የዛኔ ደሊና ስትመጣ በጣም ተናደደች። አየችውና እንዴት እንድታረጋ ያለሽ? ምንም አላለችም። እባክሽ ትዕግስቴን አትፈታተኝ ብላ ልብሱን ልታነሳ ጎንበስ ብላ ልብሱን ስትይዝ እጇን እዛው ጥብቅ አርጋ ከመሬቱ ጋር አጣበቀቻት። የዛኔ ደሊና ስሜቷን መቆጣጠር አቃታትና ሜላትን አነቀቻት ማለት ነው። ጉሮሯን አንቃ ስታስጨንቃት ወዲያውኑ ወንድምየው መጣ። ምንድነው ደሊና ምን ተፈጥሮ ነው ሲላት፣ አታያትም እንዴ ልትገለኝ እኮ ነው አታያትም እንዳለችው የበታችነት ስሜት እያጠቃ ስለሆነ በስበብ አስባቡ እኔን ማናደድና እኔን የሆነ ነገር ማበሳጨት ስለምትፈልግ ነው ይችማ ትረባ ብላ ልብሷን አንስታ ሶፋው ላይ ወሮራት ሄደች። ወንድምየውም ያኔ ምንም አልተናደደም በደሊና። እንደውም ልጅቱ ግን በጣም ኃይለኛ ነች፣ አንቺ ታስፈራለች፣ ከባድ ነው፣ እንደ ሌሎቹ አልቅሳ የምትሄድልሽ አይደለችም አላት። እና እየተደሰትክ ነው አላት። በእጁ አዎ ምልክት ሰጥቷት ተመልሶ ወደ ክፍሉ ሄደ። ዝም እያልክ ነው ስትገለኝ እያይ ዝም እያልክ ነው አለችው። ዝም አላት። ማሚ ስትመጣላት ደግሞ ለእናቷም ይሄንኑ ተናገረች። ደሊናም ያደረገቻትን ተናገረች ማለት ነው። ከዛ ይቅርታሽ ከዛም እንግዲህ ማሚም በተመሳሳይ አንቺ ላጠፋሽው ምላሽ ነው የተሰጠሽ፣ ስለዚህ እባክሽን ስርዓት ይኖርሽ፣ በስርዓት ቤቱን እንምራው፣ አትበጥብጭ ቤቱን፣ ሰላም አትንሹ ብላ ተቆጣቻት ማለት ነው። ከዛ እንግዲህ ለአክስትየዋ ደውላ አክስቴ አንቺ ብቻ ነሽ የምትረጂኝ፣ ማሚም ለአዲሷ ሰራተኛ እያገዘች ነው፣ አዲሷ ሰራተኛ ጉሮሮዬን አንቃ ልትገለኝ ነበር ዛሬ፣ ወንድሜም ጭምር ተሳለቁብኝ ምናምን ብላ አዲሷ
አዲሷን ሰራተኛ ጥላልታ ነገረቻት ለአክስት ተብዬዋ። አክስትየዋን ደግሞ ወንድ ልጅ አይወዳትም፣ ችግሩም እንደሆነ ለጊዜው አልተገለጸም። እናም እህትሽ ልትመጣ ነው መሰል ማሚ አላት። እንደዚህ አትበለኝ አንተ ልጅ፣ አክስትህ ነች፣ አክስቴ ይበላል አልኩህ አለችው። አይ ያው ታውቂ የለ ለምንድን ነው ግን የምጠላት አለችው። ኧረ እኔ አልጠላትም ማሚ፣ ያው ግን ጤነኛ አትመስለኝም፣ አንተ ልጅ ስርዓት አድርጋ አለችው። እሺ ማሚ ብሎ ቁጭ እንዳለ ወዲያውኑ በር ላይ ቁማ ጠብቃት ከነጻነት ጋር አብረው ገቡ። ሰላምታ ከሰጠቻቸው በኋላ ወንድም ልጅ ዝም አላት። ከተቀመጠች በኋላ አዲስ ሰራተኛ አንጥተሻል አሉ። የት አለ ሰራተኛሽ አለቻት። ደሊና ነይ ቶሎ ብላ ጠራቻት። ነይ እህቴና ተዋወቂያት አለቻት። ደሊና እጇን ዘርግታ ተዋወቀቻት። ከዛም ስታያት ደንግጣለች። አክስትየዋ ማለት ነው። ልጅም መስላሽ ነው አይደል የደነገጥሽው? አቷሺ ያስታውቅብሻል፣ ትመስላለች አይደል አለቻት። ኧረ ምናምን የማይመስል አለ፣ ግን እኮ ደንግጣለች። ከዛ እሺ ሂጂ ደሊና አንቺ ወደ ስራሽ ተመለሽ አለቻት። ከዛ በኋላ ለምንድን ነው የምታቀብጫቸው? ልጆቹን ማለት ሰራተኞቹን አታቅብጪ፣ ራስሽ ላይ ነው የሚወጡብሽ። ደግሞ ይችን ቢሆን ነገ ጧት ጥላሽ ልትቀር ትችላለች ምናምን አለ። ታይ የራሷ ጥፋት ነው። ደሊና ነጻነት ናት አይደል የደሊና ጥፋት እያለች የነገረችሽ፣ ተረጋጊ፣ እሷ ምንም አላጠፋችም ብላ መለሰችላት። እንግዲህ እንዲህ እያለ በመጨረሻም እንግዲህ ደሊና የምትሰራበት አክስትየዋ ሄዳ ነበር፣ ኪችን ውስጥ ማለት ነው። የት ሀገር ልጅ ነሽ? የት ነው ተወልደሽ ያደግሽው? እናትሽስ ማናት? አይነት ጥያቄ ጠይቀቻት። ያለችበትን ቦታ ማለትም ከናዝሬት አለፍ ብሎ ብላ ስትነግራት በጣም ደነገጠች። ሲመስለኝ ግን እናትየዋ ልጅሽ ሙታለይ ብላ እህቷ ራሷ የሆነ ቦታ ደብቃባት ወይም ደግሞ ለማደጎ ሰታባት ይቺ ልጅ ያደገች ነው የሚመስለኝ። መጨረሻ እንግዲህ ታሪክ ወደፊት የሚገለጽ ይሆናል። እንደዛ ስትላት ድንግጥ ብላ ከኪችን ቶሎ ወጣች። በመጨረሻም ደሊናን ወደ ክፍሏ ስትሄድ አይታ ጠብቃ ተከትላ ስትሄድ በሩን ሳትቆልፍ ደሊና ልብሷን ስትቀይር ጀርባዋ ላይ የህፃንነቷ ሂና አለ፣ ጥቁር ነገር ማለት ነው። እሱን አየችውና በጣም ደነገጠች። አስታወሰች በልጅነቷ ገላዋን ስታጥባት ጀርባዋ ላይ የነበረው ሂና እያስታወሰች በጣም ደነገጠች። ቁማ ቀረች፣ ግን ምንም አላለችም። ተመልሳለች። ወደፊት የደሊና እውነተኛ ማንነት ይገለጽ ይሆን? ደሊናስ የእውነት እናቷ ማን እንደሆነች ታውቅ ይሆን? ስታለቅስ ነበር ደግሞ እናቴ ናፈቀችኝ እያለች። ግን ደግሞ አሳዳጊዋን ነው እንደዛ የምትለው። ያ ማለት ደሊና የዚህ ቤተሰብ ልጅ እንደሆነች ራሷን የምታውቅ አይመስለኝም። እንዲህ እያለ የዛሬው ድራማ በዚሁ ያለቀ። ቀጣይ ክፍሉን ይዤላችሁ የሚመጣ ይሆናል። ደሊና ድራማ ደስ የሚል ይመስላል፣ ግን ትንሽ ያው ፍክክር ያለበት ነው። ቀጣዩን ክፍል ይዤላችሁ እስከመጣ ለዛሬው በዚሁ ይበቃናል። አመሰግናለሁ። እስካሁን ከኔ ጋር ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።